ሲቲ ያሸንፏል። ምንድነው ማየው? ምን አይነት የተጣለ ጨዋታ ነው ሊቨርፑሎች የምትጫወቱ? አንድ አገባችሁ አቻ ሆናችሁ ምንድነው? ከዛ በኋላ ያውላ ሰው ይወጣል ሲቲ እንደሚያገባ በጣም ግልጽ ነበር። ማን ሶቦዝ ላይ ብቻውን ነው የሚጫወቱ። አረ በስመ አብ እናቴ ደግሞ 5 ሶቦዝ ላይ ቢኖር ዛሬ ሲቲ 4 ነበር የሚገባበት። ምንድነው? ምን አይነት ጨዋታ ነው የሚጫወቱት? አረ ወይኔ ጉዴኔ ተቃጠልኩኝ። በስመ አብ እንዴ! ባትመሩስ ወይ አረፋችሁ ተቀጥቅጣችሁ ብትሸነፉ የሚያምር ጨዋታ ተጫውታችሁ ትሸነፋላችሁ። ምን አይነት የተጣለ ቲም ነው? አረ ምንድነው? እኔ ግን ምን ተውት። እሺ እኔ ራሴ አሸንፌ እበላለሁ። እኔ 6 ነጥብ አለን። አሁንም እኮ 6 ነጥብ አለን። ራሳችን አሸንፈን መብላት እንችላለን። ግን ትብብር የሚባል ነገር ምንም አንድ ቲም አያውቅም። ወይኔ ሊቨርፑል አትችሉም። በጣም ነው ለኛ ሲሆን ነው እዛ ግግም የምትሉት። ሃላንድ እዛ ያገባባሃል ፔናልቲ ደግሞ አይስትም ሮቦት የሆነ ሰውዬ። በስማ ወይኔ ሲቲ በጣም ነው የተበለጡት። ሰከንድ አፍ ጭራሽ አልቻሉም። ይሄ ቲም በፍጹም እኛ ላይ አይደርስም። ልንገራችኋ በፍጹም ጀማው ሁለታችንም ከስረን ወጣን በዚህ ጨዋታ ሁለታችንም። እኛም ቶፕ ፎራችንን አጣን። አርሰናልም የነጥብ ጋፑን የ9ን አጠበበ ወደ 6። ሁለታችንም ከስረን ወጣን ጀማው። አንፊልድ እንደዚህ ተነቆ አይቻልም። እኔ በህይወቴ ተነቆ አያውቅም። በ5 ዓመት ውስጥ ያላሸነፈን አሰልጣኝ በአንፊልድ መጥቶ አሸነፈን። ሃላንድ የመጀመሪያውን ጎል አስቆጠረ በአንፊልድ። አርሰናል ምንም ሳይጠቀም እኛም ሳንጠቀም ያኔ መሰለ የሶቦዙ ላይ እንቅጣት ምት ምን አቀረ ጀማው። ዳኛውም ተጫወተብን ጀማው። ዳኛው ነው ሁሉ ነገር ተጠያቂ። ዳኛው አረስሎት። ከዚህ በላይ መታገስ የለብንም። አረስሎት ከዚህ በላይ አረስሎት መታገስ የለብንም ጀማው። አንፊልድን አቀለለው ጀማው አቀለለው። በዚህ ዓመት ስንተኛ ሽንፈታችን ነው በአንፊልድ። አሁን ቶፕ 4 ምንም አይነት እርግጠኛ አይደለም። ቀጣይ ዓመት ወይ ኢሮፓ ሊግ ወይ ኮንፈረንሳችን ገረኛም ጀምሮ አለ ዋንጫውን ማለት ነው። በራሴ ነው መበላው በራሴ ማለት ነው። እኔ ዋንጫ በራሴ በሏለሁ። ግን ቼባው ታዝቤያለሁ። ቅሌታም መሆንህን ያረጋገጥኩት አንተ ቅሌታም ነህ። በቃ የምሬን ነው የምነግርህ። አንተ ደግሼ ታቀለኛለህ። ምን አይነት ቅሌታም ሽማግሌ ነህ? ይኸውልህ እኔ ስንት ቢያንስ እንኳን አትደግስ አትለኝም። ይሄንን ካወቅክ በእናትህ ኧረ ተቃጠልኩኝ። እኔ ይኸውልህ በራሴ ቡድን እንዲህ ተቃጥዬ አላውቅም። ከኋላ እያለሁ ማለት ነው። ከኋላ እያለሁ እንችላለን። ምንም የምትበላው ነገር የለም። ተቃጥዬ አላውቅም። ከኋላ እያለሁ እኔ ቡድን እንዲህ ተቃጥዬ አላውቅም። ማን አይነት ሽማግሌ ተማመናለሁ። ይመቻችሁ። ለማንኛውም ግን እኔ ዋንጫውን እበለዋለሁ። ምበለው በራሴ ጥሪ ግሬ ነው። በቃ አርሰናልን ተማመኝ። ከዚህ በኋላ እንደውም ለሌላ ክለብ አልቋጠርም። በቃኝ እኔ በቃኝ መቋጠር ወይ አልቋጠርም። ለሌላ ክለብ ለክለቤ ብቻ ነው መቋጠር። በቃ በክንዳችን እንበለዋለን እንበለዋለን። በቃ ከሞን አንፈራም ነው ማለት። ይመቻችሁ። ለማንኛውም ባምዳ ስለነበራችሁ በሙሉ ሊቨርፑል ደጋፊዎች፣ የሲቲ፣ የማንቸስተር ዩናይትድ፣ የአርሰናል እንዳለ ቴንኪው ስለመጣችሁ አመሰግናለሁ። ግን ደግሼ አልቀለልኩም። ቀልያለሁ። ባክሽ ምን ዋጋ አለው? ወይኔ ሲጀመር የጎረምሳን ስራ እንዲሰራ ሽማግሌ አትልክም። ገባ አይደለ? ራስህ ትጨርሰዋለህ። ይሄ ምን አይነት አድክም የሆነ አርኒስሎት አውት ዛሬ ማታ አርኒስሎትና ጋክፖ ይዘኸው ማኑ የሀገር ልጅ ይዘኸው እዛ ሆላንድ ግባ። አንተ ዱቄት የሆንክ ሰውዬ ማኑ ሶቦዝ ላይ ትችል ነበረ እኮ ትችል። እየተናገርን ያገባው እያወራን አገባ። ከዛ ኋላ ካምፓክ ባለቀ ሰዓት ካምፓክ ይሰራባችኋል። ባለቀ ሰዓት ለእኛ ለውጥ የለውም። እኛ እኮ ማኑ ይኸውልህ የጎረምሳን ስራ ለመስራት ሽማግሌ አትልክም። ማን በሜዳውና በደጋፊ ፊት ዳኛው ዝም ብሎ ሰስፔንስ ያደርገናል። ምና 3-1 እና 2-1 ለውጥ አለው። ምን አገባን? ለውጥ የለውም። ሽንፈት ነው። ባይ ቶፕ 4 ባይ ቶፕ 4 ገባሽ አይደለ? ባይ ቶፕ 4 አታሽቃጥ። ምንም ለውጥ የለውም። ባይዘው ማለት ምንም ለውጥ የለውም። እናቴ ማሸነፍ ያለበት ስማዩት ሰው አጀበ አላጀበ እናቴን ምንም ለውጥ የለውም። ሌላ የሆነ ማይረባ ቡድን ያስጥላል። ገባ ስለማትችልማ 26 ከገባ ፕሪሚየር ሊግ ላይ ሁለተኛ ጊዜ ነው ያሸነፈ። ገባ አይደለ? ሁለተኛ ጊዜ ማለት ሶቦዝ ላይ ትችል ነበረ ግን አትችልም። ከንስለነዋል። ትችላለህ ያልነውን ከንስለነዋል። ቢስሚላ ምን አይነት ጨዋታ ነው ያየነው ሰዎች? የሚገርም ጨዋታ። ሊቨርፑል አንፊልድ ላይ በሲቲ 2-1 ካምባክ ተደርጎ ተሸነፈ። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሮ እኔ ሰዎች ባለቀ ሰዓት ድራማ እኮ ነው። ሊቨርፑል እየመራ ነበር። 84ኛው ደቂቃ ላይ ነው እንግዲህ አቻ ይሆን። ከዛ ፔናልቲ ሃላንድ አስቆጠረ። ሰቦዝ ላይ ግን ሰዎች ለምን እንደ ሰቦዝ ላይ ቀይ ከሚያይ ያ ጎል እንደ ሶስተኛ ጎል ባለቀ ሰዓት የገባው ቸርኪ ያገባው ጎል
ቢጸድቅ አይሻልም ነበር ለእንደዛ የሚከራከሩት? ምክንያቱም ያለቀ ጨዋታ ነው፣ የሚድን አይደለም። ሰቦዝ ላይ ይጎዳችኋል እኮ የቡድኑ ቁልፍ ተጫዋች ነው፣ እሱን የሚያክል የለም እኮ። እዛ ቦታ ላይ መገኘቱ በጣም የሚያስገርም ነው። ግን ለምን እንደዛ ሆነ ነው? እኔ አሁን በጣም እንደዛ ባር እንዲታይ የፈለጉት ለምንድን ነው? ዳኛውም ደግሞ ፋውል ከሆነ አድቫንቴጅ ስለሆነ ማየት አልነበረበትም ዳኛው። እውነት በጣም ድራማ የሆነ ነው። ለማስረዳት በጣም ይከብዳል። ያላያችሁ በጣም እውነት በጣም አምልጧችኋል። የሚገርም ጨዋታ ነበረ። ግን ሲቲ እጅግ በጣም ወሳኝ 3 ነጥብ ነው ያገኘው። ለሊጉ ተመልካችም ደግሞ በቃ ሊጉ ተስፋ እንዳይቆረጥበት አሁን በቃ ዋንጫው በቃ ተስፋ እንዳይቆረጥበት ነው ያዳኑት ብዬ ነው የማስበው እንጂ 9 ከሆነ በጣም ጋፑ ሰፋ ስለሚል አሁን እንግዲህ ጋፑን አጠበቡ ሲቲ። ፔፕ ጋርዲዮላ በጣም ነው ተደሰተው። ቸርኪ ግን እውነት በመጨረሻ ሰዓት በጣም ድራማ ሰርቶበት ግን እድለኛ አይደለም፣ ጎል አልጸደቀለትም። ዋናው ግን 3 ነጥብ ማግኘታቸው ነው። እስቲ ለማንኛውም በጨዋታ የሚሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ግባ እንችላለን፣ እኛ ሁሉም እንችላለን። ተመልከት፣ ይሄ ነው አርሰናል ከኔ የትም አታመልጭኝም። ወያላ ዛሬ ዋንጫ የምታረጋግጪ ነው መሰለሽ? ስጨፍሪ ነበረ። ዋንጫ ማረጋገጥ ይሄ ነዋ። አንተ ያዝረከረከውን ፖይንት የትም የጣልከውን ፖይንት በእኔ ትከሻ እኔ ላይ ታዝለ መጥተህ ዋንጫ ልታረጋግጥ ሲያምር ይቀራል። አዎ ክለቤ ተሸንፏል። ደስ ብሎኛል። አዎ ደስ ብሎኛል። ከናንተ ወሬ ማለት ነው። እኛ በዚህም በዛም እንገባለን ቻምፒየንስ ሊግ፣ በዚህም በዛም ቻምፒየንስ ሊግ ሊቨርፑል መግባቱ አይቀርም። አስቶን ቪላ እና ትርፍ ይወርዳሉ ታያለ። እኛ ቻምፒየንስ ሊግ ቦታችን ማግኘታችን አይቀርም። እናንተ ግን እቺን ማጣታችሁ ደስ ብሎኛል። ኢትስ አ ስዊት ጆይ። እንዲህ በቀላሉ አንላቀቅም ዘንድሮ። እኔ ቃሌን አከብራለሁ። ወያላ ዋንጫውን አይበላም ብያለሁ። ቃሌን አከብራለሁ። በወንድም ጥላ በማንቸስተር ሲቲ ታግቼ ቃሌን አከብራለሁ። ምድረ ፎቃቃ ወያላ፣ ምድረ ፎቃቃ፣ ምድረ ታዛይ፣ ምድረ ተለጣፊ ትበለዋለህ ዋንጫ ማረጋገጥ። እንለያለን ማለት ማንቺ ቤተሰብ ማንቺ በቃ ትችላለህ። ዋንጫው ከማንቸስተር ከተማ ዋንጫ ስንበላ ይሄን ጥያቄ ተዝናል። አረ እንለያለን። ለቤቴን እንችላለን ማለት ነው። ለመሆን እንደዚህ እንችላለን። በቃ ቢያንስ ለመሆን እንደዚህ ቢያንስ አሸንፈሉ። ካባዜ ናችሁ ኢታር ላይ ይጨፈርባችሁ